ሩታ ልጇን ይዛ ተንበርክካ አብርሃምን ይቅርታ ጠይቀዋለች ማለት ነው። አብርሃምም እንግዲህ ያው ሰሞኑን በተፈጠረው ነገር ጥፋቷን አምና ይቅርታ እየጠየቀችው መስሎት ነበረ። ነገሩ ግን እንደዛ አልነበረም ማለት ነው። ሩታ እንግዲህ ይቅርታ እየጠየቀችው ያው ሰሞኑን ስለሚባለው ነገር በተደጋጋሚ ምንም የምታውቀው ነገር እንደሌለ ለሷም ጥያቄ እንደሆነባት ነው እንግዲህ እየተናገረች ያለችው። ኤፍሬምም እንደዛው ማለት ነው። አሁን ላይ ግን ይቅርታ እየጠየቀችው ምንድነው አጥፍታለች ብለህ ላመንክበት ነገር ሁሉ ይቅርታ አድርግልኝ። ያሳለፍነው መጥፎ ጊዜያት ትተን እነዛን ያሳለፍናቸውን መልካም ጊዜያቶች የፍቅር ጊዜ እነዛን ጥሩ ጥሩዎችን እያሰብነ እኔ እናንተ ምንም ነገር በሌለን ሰዓት ብዙ ነገር አሳልፈናል። ጥሩ ጥሩ የፍቅር ጊዜ አሳልፈናል። ጥሩ ነገሮችን አሳልፈናል። እነዛን ነገር እያሰብነ ልጃችንን አንድ ላይ ሆነን እናሳድግ። እኔ ለልጄ ምንም ነገር ላደርግለት ልሆንለት እችላለሁ፣ ግን ደግሞ ያንተን ቦታ ልተካለት አልችልም። እዋክህ ለልጄ የአባት ፍቅር ያስፈልገዋል እና ስለዚህ ታስፈልገዋለህ። አብረን ሆነን ልጃችንን እናሳድግ እያለች እንግዲህ እየተማጸነች እያለቀሰች ይቅርታ ስጠይቀው ነበረ ማለት ነው። አብርሃም እንግዲህ ተነሽና እናወራበታለን እሺ ተነሽ ብሎ እንግዲህ ከተንበረከከችበት አንስቶ እኔ አሁን ላይ ጥያቄ የሆነብኝ ነገር ሳይመለስልኝ ምንም አይነት ውሳኔ ምንም አይነት ነገር ልወስን አልችልም። እኔ ጥያቄ የሆነብኝ ነገር አለ። እንቅልፍ እየተኛው አይደለም። ለምን ይሄ ነገር ሊሆንብኝ እንደቻለ ማወቅ እፈልጋለሁ። ማንስ ይሄን ነገር እንዳደረገብኝ ለምንስ እንደሆነብኝ ማወቅ ስለምፈልግ ይሄን ነገር ደግሞ ሳላቅ ምንም አይነት ውሳኔ መወሰን አልፈልግም። እንዴት ነው እኔ ጥያቄ ሳይመለስልኝ ከሩታ ጋር አንድ ላይ አብሬ ማድረው ሙለው አብሬም ሆነው እንዴት ነው እያለ ነበረ ማለት ነው። እና እንግዲህ ያው የፍሬምም ለልጃችሁ ስትሉ እኔም ለልጃችሁ ብዬ ነው አንድ ላይ አንተና ሩታ አንድ ላይ ሆናችሁ ልጃችሁን እንድታሳድጉ ወደ ቀድሞ ህይወታችሁ እንድትመለሱ ብዬ ነው ይሄን ሁሉ ነገር እያደረኩ ያለሁት። እባክህ ከልጅ ጋር አብረህ ከሷ ጋር ሆነ ልጅህን አሳድግ እያለው ነበረ። ብዙም እንግዲህ ያው እኔ እስካሁን ሲፈጠርበት ሲሆን ስለነበረው ነው ተጨንቄ ያን ሁሉ ነገር ሳደርግም ከኤፍሬምም ጋር ከሩታም ጋር እንደዛ ሲሆን የነበረው። አሁን ላይ በመሀላችሁ ልጅ አለ። መወሰንም ምንም ማድረግ የምችለው አንተ ነህ። እኔን አይመለከተኝም። እንደፈለጋችሁ መሆን ትችላላችሁ። ስለተፈጠረው ነገር ግን ማወቅ እፈልጋለሁ ብላለች። እንግዲህ ብዙም አሁን በአብርሽ ላይ የሆነው ነገር በጣም አበሳይቷታል፣ በጣም አናዷታል። ይሄን ያደረገውን ሰው ደግሞ ማወቅ ትፈልጋለች። እንግዲህ እስካሁን ድረስ ጥያቄያቸውም የሚፈልጉትም ነገር እየተመለሰላቸው አይደለም። ነገሩ ግን እንዴት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና አብዝቼ ተመኘውላችሁ። ሰላማችሁ ብዝዝ ተረፍረፍ ይበል። ከመጥፎ ነገር አላህ ይጠብቃችሁ። ሀገራችን ኢትዮጵያንም አላህ ሰላም ያርግልን እያልኩኝ ዛሬም እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁ ማለት ነው። እና ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ አድርጉ ቤተሰቡን ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ ውዶችዬ። እና ወደ ገደደው ልሂድ እና ሩታ እንግዲህ ያው ልጇን ይዛ ተንበርክካ አብርሃምን ይቅርታ ጠይቀዋለች። በዚህም እንግዲህ ብዙዎች እንግዲህ ሩታ በልጇ ደግሞ ተንበርክካ ልመና ገባች ምናምን እያሏት ነው። እንግዲህ ያው ምን መሰላችሁ እናት
ለልጇ ስትል የትኛውንም መስዋዕትነት ትከፍላለች፣ የትኛውንም ነገር ማለት ነው። ገባችሁ አይደለ? ሩታ ገና ወጣት ልጅ ናት። ሌላ ማግባት ትችላለች፣ ምንም ችግር የለውም። ግን ደግሞ ስታስቡት እንደ እናት ሁናችሁ ስታስቡት ልጃችሁን ከእንጀራ አባት ጋር አድርጋችሁ የእንጀራ አባት በእንጀራ አባት እንዲያድግ የእንጀራ አባት እንዲያየው አትፈልጉም። ገባችሁ አይደለም? ሩታም ደግሞ ልጇን ሌላ ባላግብታ ልጇን በእንጀራ አባት ማሳደግ ካልፈለገች የእንጀራ አባት እንዳይባት ልጇ ካልፈለገች የልጇን አባት ይቅርታ ጠይቃ ወደ ቀድሞ ህይወታችን ተመልሰን ልጃችንን አንድ ላይ ሁነን እናሳድግ እባክህ ለልጃችን ስትል ብላ ይቅርታ መጠየቋ ምኑ ላይ ነው ጥፋቷ? ምኑ ላይ ነው ጥፋቷ? እሷ እኮ የሰው ባል አልቀማችም፣ የሰው ባል አላማገጠችም አይደል እንዴ? እዚህ ጋር የልጇን አባት ባሏን ነው ይቅርታ እየጠየቀች ያለችው። አንድ ላይ ሆነን ልጃችንን እናሳድግ እያለች ያለችው ማለት ነው። እንደውም ሩታ ማለት ነው የሚገርማችሁ የምትደነቅ ልጅ ናት። ምክንያቱም ከተጋባይ በኋላ ነው ልጅ እንኳን ለራሱ የወለደችው ማለት ነው፣ ያረገዘችው ማለት ነው። ሳትጋባ አረገዝኩ ብላ እንደ ሌሎቹ አልመጣችም። ስንቶቹ ናቸው ሳይጋቡ አረገዝነ እያሉ እየመጡ እያየናቸው ያሉት ማለት ነው። ስለዚህ ሩታ እንደውም በጣም ጎበዝ ልጅ ናት። ምክንያቱም ከጋብቻ በኋላ እንጂ ከጋብቻ በፊት ምንም ነገር እንትን አላለችም። እርግዝና አልተፈጠረባትም፣ አላረገዘችም ምናምን። ስለዚህ እቺ ልጅ እኔ የምር ነው የምላችሁ የምጠሏት ሰዎች ግን ማለት ነው እኔ ምን አይነት አይምሮ እንዳላችሁ አላውቅም። ምን ባደረገቻችሁ ነው? ምን አረገቻችሁ? እስቲ ምን አረገቻችሁ? አሁንም ቢሆን ለልጇ ብላ ነው ይሄ ሁሉ መስዋዕት እየከፈለች ያለችው ማለት ነው። ሄርሜላ ተብዬዋ ህይወቷን ምስቅልቅል ትዳሯ ውስጥ ገብታ ትዳሯን ብጥብጥ ያደረገችው ሄርሜላ ተብዬዋ ናት እንጂ ሩታ አይደለችም። እሷ መታ በመሀል ባትገባ ኑሮ እዚህ ደረጃ አይዳረሱም ነበር፣ እዚህ ነገር ውስጥ አይገቡም ነበረ፣ እስከ መለያየትም ድረስ አይደርሱም ነበረ ማለት ነው። ይታረቃሉ፣ ሰላም ይፈጥራሉ፣ ልጃቸውን አንድ ላይ ሆነው ያሳድጉ ነበረ ማለት ነው። ለዚህ ሁሉ ያበቃቻቸው ሄርሜላ ተብዬዋ ናት። በሰው ባል ላይ ሄዳ ፊጥ ብላ ማለት ነው፣ የሰውን ባል ቀምታ ማለት ነው። እናንተ የምትፈልጉት አብርሽ ከሄርሜላ ጋር ሆኖ ከሄርሜላ ጋር እንዲሆን ነው የምትፈልጉት ማለት ነው። ከሩታ ጋር እንዲታረቅና ከሩታ ጋር ሆኖ ልጁን እንዳሳድግ አትፈልጉም። ምን አይነቶቹ ናቸው ግን? እንደው እውነት ፈጣሪ እንደው ለእናንተ እልክ ማለት ነው። የምር ነው የምላችሁ። ሩታንና አብርሃምን አንድ አድርጎ አስማምቶ እንደው ፈጣሪ ልጃቸውን አንድ ላይ ሆነው እንዳሳድጉ ፈጣሪ ይርዳት ነው የምለው። ወላይ እንደው አላህ ይርዳት የምር። ይሄን ሁሉ መስዋዕት ይሄን ሁሉ ነገር እንደዚህ ዝቅ የምትለው እኮ ለልጇ ብላ ነው እንጂ ክብሯን ጠልታ አይደለም እኮ ክብሯን ራሷን ዝቅ ማድረግ ፈልግ አይደለም፣ ለልጇ ብላ ነው። ይሄ ሁሉ መስዋዕት እየከፈለች ያለችው ዝቅ እያለች ያለችው ለልጇ ብላ ነው እኮ። ልጇ ያላባት እንዲያድግባት ስላልፈለገች ልጇ የእናትንም የአባትንም ፍቅር አግኝቶ እንዲያድግ ብላ ነው ይሄን ሁሉ መስዋዕት እየከፈለች ያለችው ማለት ነው። እናንተ ግን እውነት በራሳችሁ ደርሶ ካላያችሁት ካልደረሰባችሁ ህመሙን ቁስሉ ልታውቁት አትችሉም ማለት ነው። አንድ ሰው በዛ ሰው ጫማ ላይ ሆኖ ካላየው ሊገባው አይችልም። ገባችሁ አይደለም? እና የምር በጣም ትገርማላችሁ። ደመቁ እንደዚህ አረገች፣ እንደዚህ ልመና ገባይ ልጇን ይዛ መለመኛ ያደረገችው ምናምን የፈለገ ነገር ታድርገው ምን አገባችሁ? ልጇን አቅፋ ተንበርክካ እባክህ በልጃችን ይሁንብህ፣ በቃ ስላሳለፍናቸው ጥሩ ጊዜያቶች መጥፎ ጊዜያቶችን እንተዋቸውና በቃ ጥሩ ጊዜያቶችን ያሳለፍናቸው መልካም ነገሮችን እያስታወስ ልጃችንን አብረን ሆነን እናሳድግ ማለቷ ምኑ ላይ ነው ጥፋቷ? ምኑ ላይ ነው ስህተቷ? የምር በጣም ትገርማላችሁ፣ በጣም ማለት ነው።
እና የፍሬም አሁንም ቢሆን ሩታንና አብርሽን አንድ ላይ ሆነው ልጃቸውን እንዲያሳድጉ ነው እያደረገ ያለው። የምር በጣም ምርጥ ወንድም ነው ያለው። ይቅርታ መጠየቅ ካለበት እንደውም ተጸጽቶ አብርሃም ነበር ይቅርታ ሊጠይቃት የሚገባው። ምክንያቱም የሱን ልጅ በሆዷ ይዛ ስንት ነገር ሲያደርግባት የነበረው እሱ ነበረ። ግን እሷ ያንን ትታ በቃ ለልጃችን ስንል አብረን ሆነን ልጃችን እናሳድግ እባክህ ነው ያለችው። የምርን ያደንቃታለሁ። ሌላው ደግሞ የመነጸሩ ነገር እኔ ገረመኝ ማለት ነው። ማለት ታሞ ከዳነ ወዲህ መነጸሩን ከአይን ላይ እንዳታወልቅ የተባለ ነው የሚመስለው ማለት ነው። ከዚህ በፊት መነጸር ለብሶ ከሆነ መነጸሩን አውልቆ ነበር እንደዚህ ሰላምም ሲል ከነሱም ጋር ሲያወራ ምናምን ማለት ነው። ዛሬ ላይ ግን ለሰከንድ እንኳን ለራሱ መነጸሩን ማውለቅ አይፈልግም። በቃ መነጸሩን ለብሶ እጁን ኪስና ኪሱ አስገብቶ ምናምን በቃ የሌለ አረካት እያሳየ ነው በቃ የሚያወራው ማለት ነው። እንዴ ልጁ እኮ ለራሱ ግራ ተጋብቶ መነጸሩን ለማውለቅ ሲታገል ነበረ ማለት ነው። እና እኔ ገርሞኛል። ይርጋው ጤናን መስሎ ያ ዘፋኙ ይርጋው ጤና ነው አይደል የሚባለው? እሱን መስሎ በቃ ነው እኮ እያወራ ያለው ማለት ነው። እና ምን ልላችሁ መሰላችሁ? ለማንኛውም ሩታ ይቅርታ በመጠየቋ ምንም የምትሆነው ነገር የለም። ምንም ክብሯ አይቀንስም። ገባችሁ አይደለም? ይቅርታ እንደውም መጠየቅ ከነበረበት እሱ ነበረ። ጥፋት በደንብ አድርጎ አጥፍቷል። በሱ በኩል ነው እነዛ ሁሉ ሴቶች እየመጡ ሲበጠብጡ ሲሉ የነበረው። እሷ የሱን ልጅ በሆዷ ይዛ ሰው በሚያስፈልጋት ሰዓት፣ ትሪት በሚያስፈልጋት ሰዓት ከጎኗ አልነበረም። አልተንከባከባትም። ምንም ነገር አላደረገላትም። ከሌላ ሴት ጋር ሩም ለሩም መዋኛ ለመዋኛ መዝናኛ ለመዝናኛ እየሄደ እየተለጣጠፈ ምናምን። እኔ እኮ በጣም የምትገርሙኝ ማለት ነው። አንዳንዶቻችሁ ደግሞ ዩቲዩበር የሆናችሁ ማለት ነው የምትገርሙኝ። ከተፋታች በኋላ ነው ሄርሜላ የመጣችሁ። ምን አደረገች? ከጎኑ ስለሆነች ነው? ወድቆ ስላልቀረ ነው ምናምን ትላላችሁ። ሳይፋቱ እኮ ነው ዘው ብላ ህይወታቸው ውስጥ የገባችሁ። መቼ ፍች ፈጸሙና እንዴ? ሳይፋቱ እኮ ነው እሩም ውስጥ የያዘቻቸው ሄርሜላንና አብርሽም ማለት ነው። እንዴ እንዴት ነው እናንተ ግን የምታስቡት? እንደው እንደ ሰው ስለ እውነት ካወራችሁ ማለት ነው ስለ እውነት አውሩ። ከተፋታች በኋላ ነው ሄርሜላ የመጣችሁ። የትኛውን ህይወትሽን በጠበጠችው? ለምን ተዋሻለች ትላላችሁ? አልዋሸችም። እውነቱን ነው የተናገረችው። ሳይፋቱ ፍች ሳይፈጽሙ ነው ሄርሜላ ዘው ብላ ህይወታቸው ውስጥ ገብታ የበጠበጠችው። ፍች ሳትፈጽም ነው ሩታ ሄርሜላ ከሩታ ባል ጋር እንደዛ ስትሆን የነበረችው ማለት ነው። ለምን ትዋሻላችሁ? ለምን እውነቱን አትናገሩ እንዴ? ሩታና አብርሽ እኮ ሳይፋቱ በፊት እኮ ነው ይቺ ሄርሜላ ተብዬዋ ዘው ብላ እነሱ ህይወት ገብታ እንዲለያዩ ያደረገቻቸው ማለት ነው። ሩታ እኮ ሲጠናባት ነገሩ ሲብስባት እኮ ነው ወደ ፍቼ ሄደችው ማለት ነው እንዴ። አሁን ደግሞ ምን ይላል እሱ? ምንም ነገር አምኜ መቀጠል አልችልም፣ ምንም እንትን ማለት አልችልም። እኔም እኮ አንተን የማላምንባቸው ነገሮች ብዙ ነገሮች ይኖራሉ፣ ግን እነዛን ሁሉ ትቼ ነው ለልጃችን ብዬ ነው እንደዚህ እያልኩት ያለሁት። ለልጃችን ስል ነው ይቅርታ እየጠየኩ ልጃችንን አንድ ላይ ሆነ እንድናሳድግ ብዬ ነው ይህ ሁሉ ነገር እያደረግኩ ያለሁት ነበር ስትለው የነበረው ማለት ነው። እና እናንተ እንግዲህ በደንብ ቪዲዮን አላያችሁ ከሆነ በደንብ እዩት።
ሳይፋቱ ነው ሄርሜላ ዘው ብላ እነሱ ህይወት ገብታ የእነሱን ህይወት እየበጠበጠችው ማለት ነው። እና ያማለ ማለት ነው። እናንተ ለሄርሜላ እንትን ብትሉ ማለት ነው ምንም እንትን የምትሉት ነገር የለም። አላህ እነሱን አንድ ለማድረግ ከፈለገ ማለት ነው በእናንተ የሚሆን ነገር የለም። ለፈጣሪ ደግሞ ምንም የሚሳነው ነገር የለም። እናትና አባትን አንድ አድርጎ ልጅ ከእናትና ከአባቱ ጋር እንዲያድግ ያደርጋል ማለት ነው ፈጣሪ። ጠብቁ ደግሞ ይሄ የማይቀር ጉዳይ ነው ማለት ነው። እናንተም ደግሞ ያው ስታለቃቅሱ እናያቸዋለን ማለት ነው። ሩታና አብርሽ ደግሞ ወደ ቀድሞ ፍቅራቸው ወደ ቀድሞ ህይወታቸው ተመልሰው ልጃቸውን አቅፈው ልጃቸውን እያዝናኑ ከልጃቸው ጋር ፈሽ እያሉ እናያቸዋለን ማለት ነው። እኛም እንግዲህ እነሱ አንድ ላይ ሆነው ደስታቸውን ሲያጣጥሙ እኛም ደስታችንን ስናጣጥም እናንተ ደግሞ እየየ ስትሉ ስታለቅሱ እናያቸዋለን ማለት ነው። እናላችኋለን ለማንኛውም ማለት ነው። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ ማለት ነው። እናመሰግናለን።